ምዕራብ ትግራይ ላይ ያሉ ምስለኔ አስተዳዳሪ ነን ባዮች እሸቴ ደምለው የሚባል ነው አስተዳዳሪው። ደመቀ ዘውዱ ትግራዋዩ ደመቀ ዘውዱ ደግሞ የጸጥታ ምክትልና የጸጥታ ዘርፍ ኃላፊ ነው። አስተዳዳሪም አላረጉትም። የራሳቸውን ሰው እሸቴ ደምለው የሚባል ነው የመደቡለት። ለማንኛውም ምዕራብ ትግራይ ስሙ ቀይረው ወልቃይት ጠገዴ ሰቲት ሁመራ ዞን ብለው ምን እንደማለት መሰላችሁ? እንደዚህ ሲባል ለምሳሌ አሰበ ተፈሪ ይሄዱና አሰበ ተፈሪ ወይ ጭሮ የሆነ ስም ቀይረው ወይ ኢስት ሐረርጌ የኦሮሚያ አንድ ዞን ነው ኢስት ሐረርጌ፣ እኔ የነበርኩበት ስለሆነ ኢስት ሐረርጌ የምስራቅ ኢትዮጵያ የአማራ አንድ ክልል ብለው እንደማስቀመጥ ማለት ነው። አብይ አህመድ እንደዛ ብሎ ሲሰጣቸው እንደማለት ነው። ወይ የረር አካባቢ ትሄዱና የረር የሶማሊያ ነው ብሎ እንደመስጠት ማለት ነው። ደቡብ ሄዳችሁ እንደሆነ ደቡብ አካባቢ አንድ የኦሮሞ ዞን ወደ ደቡብ መስጠት፣ ወይ አንድ የደቡብ ዞን ወደ ኦሮሚያ እንደማስገባት ማለት ነው። የጋምቤላም የሌላውም የአፋርም ዞን አንድ ለምሳሌ የአፋር ዞን አንድ አማራ ነው ብሎ እንደመውሰድ ማለት ነው። የአማራ ህዝብ አይደለም እንደዚህ ያደረገው። የአማራ ህዝብ አይደለም። የኢትዮጵያ መንግስት ነኝ እያለ ያለው የብልጽግና የሁላችንም ጠላት፣ የኢትዮጵያውያን ጠላት፣ የተጋሩ ጠላት፣ የጎረቤቶቹም ጠላት ሆኖ ሀገር እያፈረሰ ያለው ስርዓት ነው። እንደዛ ስም ቀይሮ ምዕራብ ትግራይ ስም ተቀይሮለት አስተዳዳሪ ተመድቦለት አንድ ዞን ሙሉ እዛ የነበረው ሰው ግማሹ በጅምላ ቀብረው ግማሹ ወደ ተከዚ ያስገብተው ገድለው ያስገቡና መቃብር እንዳያገኝ እንደ ሰው በሱዳን እንዲወጣ ያደረጉት እድል ያወጣ ደግሞ ወደ ሌሎች የትግራይ ዞኖች ሄዶ የተደበቀ በዛ መልኩ ገድለውን ሲያበቁ አሁን ምን ይላል እሸቴ ደምለው በአማራ መቃብር ላይ ካልሆነ አታስቡት፣ ወልቃይትን አታስቡት ይላል። በአማራ መቃብር ላይ ካልሆነ ወልቃይትን አታስቡት ይላል። አማራ ምን አገባው እዚሁ? ለምን በአማራ ህዝብ ስም መነገድ ፈለገ ብሎ የአማራ ወጣት ሁሉ መንቃት አለበት። ትግራይና አማራን ለማጣላት ዘላለማዊ የሆነ በመካከላቸው ቁርሾ እንዲኖር ጥል እንዲኖር አድርገው እንዲያልፉ አሁን እነሱ እስካሉ ድረስ ለመኖር የሚችሉትን ወስደዋል፣ የሚችሉትን ወረዋል። ዱባይ ላይ ሌሎች ከተሞች ላይ ቤትም ገዝተዋል፣ ብርም አስቀምጠዋል። የሆነ ነገር ቢከሰት እሸቴ ደምለውም ደመቀ ዘውዱም በረው ይሄዳሉ፣ ብር ወደ አስቀመጡበት ሀገር። የአማራ ወጣት ከትግራይ ወጣት ጋር አጣልተው ወጣቱ እየተናከሰ እየተጋደለ እነዚህ ሰዎች ወደሚፈልጉት ቦታ መሄዳቸው አይቀርም። ይህን ለማድረግ ዋና አስተዳዳሪ ነኝ እያለ ምስለኔ የተቀመጠው ሰውዬ አሁን እንዳልኳችሁ ራሳችን ለመከላከል ተዘጋጅተናል፣ በአማራ መቃብር ላይ ካልሆነ ወልቃይትን አታስቡት፣ ለዳግም ወረራ ታጣቂ እያስገባብን ነው ህወሓት ይላል። የተጠና ስልት እና ፕሮፓጋንዳ እያካሄደ ነው። ጨርሶ ሊያጠፋን እየመጣ ነው። ፍላጎቱ ያ ነው። ሁሌ ዝግጅት ላይ ነን፣ እኛም አናሳልፈውም ይላል። ለማንኛውም እሸቴ ደምለው በእርግጠኝነት ነው የምነግራችሁ አሁን የትግራይ ሰራዊት ያለበት ያው ሰሜን ምዕራብ ላይ ነው ያለው፣ ወደ ጸለምቲ አካባቢ ነው ያለው። ዋልድባ አካባቢ ዋልድባም ይዘውታል። ኦልሬዲ ወደ ባለቤቱ ተመልሷል። ዋልድባ ተመልሷል። ሌሎች አካባቢዎችም ተመልሷል። ይህንን ነፃ ካደረገ በኋላ ፊቴን መልሼ ወደ ምዕራብ ትግራይ እየመጣው ነው። አርሚ 70 የሚባል ከወደ ሱዳን ቦርደር አካባቢ ምዕራብ ትግራይ ላይ ያለው እየመጣብህ ነው ቢባል ምን ሊል እንደሆነ አስቡት። አንዳንድ ጊዜ ቪዲዮ እዚሁ ዲስፕሌይ እናደርጋቸዋለን።
المورال هذا الجيل هو كاتراون يدخل طريق العنكرات كعدم بلا እንግዲህ እነዚህ ሲያይም ጭምር በሱሪው ላይ የሚሸና ሰው ነው የአማራ ህዝብና የትግራይ ህዝብ ለማጣላት እንደነዚህ አይነት ቃላት እየተናገረ ያለው ማለት ነው። ወልቃይት ጠገዴ ይላል። ወልቃይት ጠገዴ ማለቱ ነው መሬቱ መልክዓ ምድሩ ስሙ በሙሉ አማራ ነው ትግሬ ሆኖ አያውቅም ይልና ማይጋባ ማለት ምን ማለት ነው ብዬ ብጠይቀው መመለስ አይችልም። ማይ ይላል እንደ አማራ ማይ ውሃ ነው። ማይጋባ እንዴት ሆኖ ነው አማራ የሆነው? ለምሳሌ ነው አንድ እንትን እያነሳ ያለሁት ማይ አይልም። በብዙዎቹ ደግሞ ማይንትና እየተባሉ የሚጠሩ ናቸው። ሕሞራ ይላል እንዴ? ከየት አመጣውና አይልም። የአማራ ህዝብ እንዲነግድበት የአማራ ህዝብ እንዲጠቀምበትም አይደለም ብለዋል እኮ። እዚህ የነበረው ትግሬ በሙሉ እንደው ሙልጭ አድርገን አጽድተነዋል፣ የለም ትግራዋይ ገድለን አጥፍተናል ነው እያለ የነበረው። ቃል በቃል ሲሰሙት የነበረው እዚህ የነበረው ትግሬ በሙሉ አጥፍተናል፣ አሁን ማንም ጁንታ የለም ይላል። አንድም ጁንታ የለም፣ አሁን አጥፍተነዋል። ለምንድን ነው ይህንን ያደረጋችሁ ያላችሁ እንደሆነ ደግሞ በጣም አስፈላጊ መሬት ስላለው በጣም ብዙ ውጤታማ መሆን ስለሚችል ገበሬው ምናምን እያሉ ይናገሩ ነበር። ቃል በቃል ሲሰሙት የነበረው ነው። ጥቅም ነው፣ የሰሊጥ ፖለቲካ ነው፣ የወርቅ ፖለቲካ ነው። በጣም ፕሮዳክቲቭ የሆነ አፈር ያለበት አካባቢ ስለሆነ ያንን አይተው ልጋጋቸውን የሚለቁ ልጋጋሞች ስለሆኑ ነው እንጂ የትግራይ መሬት እንደሆነ ያውቁታል። አድረመጽ ይላል። አድረመጽ ይባላል እንዴ በአማርኛ? ከየት አምጥቶ ነው ይህንን እያለ ያለው ያላችሁ እንደሆነ የአማራ ወጣት እንዳትሸወዱ። ማንም የአማራ ወጣት እነዚህ ሰዎች ተናገሩ ብሎ እንዳይሸወድ ነው ይህንን እያቀረብን ያለ ነውና እና ጠላት ዛሬም አይኑ ክፉኛ ከኛ አልነቀለም ይላል። ያው የእሱ ደብዳቤ ወደ አንድ አፍታ የላከውን ደብዳቤ ነው እያነበብኩ ያለሁት። ጠላት ዛሬም አይኑ ከኛ አልነቀለም። እንዴት ይነቅላል? መሬቱ ወረኸው፣ ንብረቱ ወረኸው፣ አፈናቅለኸው። ግን እዚሁ እኛ እያለ እያወራ ያለው እነዛ የሰሊጥ ፖለቲከኞች ነጋዴዎች እንጂ የአማራን ህዝብ እንደማይወክል ጠንቅቄ ያውቃለሁ። አንዳንድ ሰዎች ይጠቅስ ነበረ ደብዳቤው ላይ ለምሳሌ እነ ዶክተር ዳኛቸው እነ ገነት አየለ ጾታና እድሜ ሳይለይ ሁሉ እየታገለ ነው ምናምን ይላል እና የአማራ ህዝብ ንቃና እባክህን እንደው እኛ ጋር ተቀላቀል፣ እነዚህ ሰዎች እንቅጠማቸው ነው የአማራ ወጣት ገብሮ እሱ እንዲኖር እዛ በስልጣን ማለት ነው። ሐሳቡ ያ ነው። ይህንን ያልገባችሁ እንደሆነ በግልጽ እንድታውቁ ምዕራብ ትግራይም ሌሎች የትግራይ አካባቢዎችም አሁን ዲስኩራቸው እየለቀቁ ባሉ ሰዎች ተታላችሁ ወደዛ ገብታችሁ ሌላ መከራ እንዳይገኝ እንዳከፍሉ ወጣቶች በአጠቃላይ የአማራ ክልል ህዝብ ከሌሎች ክልሎችም የመጡ ወታደሮችም ጭምር የትግራይ መሬት ቀምቶ ወደ አንዱ ለማካለል አልነበረም ጦርነቱ። አሁንም ሌላ መስዋዕትነት ከመክፈላችሁ በፊት ይህንን እውነታ እንድታውቁት ነው በአማርኛ መምጣቴ ማለት ነው። የጌታቸው ረዳ መግለጫም አይታችሁታል። ወዳደሮች የሚያወጡት መግለጫ እናንተው በአማራ ክልል ላይም እንደነዚህ አይነት እንደነጌታቸው አይነት ወዳደሮች ምን እያደረጓችሁ እንደሆነ እናውቃለን። እነ ተመስገን ጥሩነህ እኮ ሌላኛው ጌታቸው የእናንተው ጌታቸው ማለት ነው። እነ በለጠ ሞላ እኮ የእናንተው የአማራ ክልል ጌታቸው ማለት ነው። አሁን ያወጣብን መግለጫ አይታችሁታል። የፕሪቶሪያ ውል የትግራይ ሰራዊት ህወሓት እየጣሱት ነው ይላል። እግዚአብሔር ያሳያችሁ። ፕሪቶሪያ ወደ ህገ መንግስት እንመለስ ነው የሚለው።
ከ3 ዓመት በፊት የተፈረመው ፕሪቶሪያ 3 ዓመት ሙሉ የትግራይ ህዝብ በስቃይ እንዲኖር አይደለም ከስቃይ እንዲወጣ እንጂ። ፕሪቶሪያ የጣሰው ሰራዊት እኮ አፍርቶብናል። ኢትዮጵያ ተጋሩ ወደ ሽፍትነት እንዲወጡ አፋር ላይ ታውቁታላችሁ፣ መላ ኢትዮጵያ ህዝብ ያውቀዋል። አፋር ላይ ሽፍቶች እንዲከማቹ፣ ሰቆጣ ላይ ሽፍቶች እንዲከማቹ፣ ጸለምቲ ላይም ጭምር ሽፍቶች እዛ እንዲከማቹ አድርጓል። ሽፍቶቹም ጭምር አፍርቶብናል። በሰላም እንዳንኖር ሌትና ቀን የሚሰራ ነው እና ጌታቸው ይህንን ሁሉ ያደረጉ ሰዎች ረስቶ ጦርነት የጀመሩት ተጋሩ ናቸው ብሎ ለማውጣት በዚህ የክህደት ልክ የትግራይን ህዝብ የካደ ሰው ነው እንድታውቁት ነው። የወዳደሮች መግለጫ እንደሆነ ቅድምም ብየዋለው። ውሸት ነው፣ ክህደት ነው። እዛ ላይ የምታዩት አሽከርነት፣ አሽቃባጭነት፣ ዝቃጭነት፣ ውርደት ነው የምታዩት። ተላላኪነት ነው የምታዩት። አብይ አህመድ መግለጫ አላወጣም። ምን አገባውና እሱ መግለጫ የሚያወጣው? በትግራይ ስም የሚነግዱ ሰዎች መግለጫ ያወጡለት የለ እንደነጌታቸው ያሉ። ዳንኤል ክብረትን ያስናቀ ሰው እኮ ነው። የዳንኤል ክብረትን ዲስኩር ዳንኤል ክብረት ሰውነቱም እየቀነሰ ሄደዋል። አሁን ሳየው አይ ቲንክ ስልጣኑ ነጠቀው መሰለኝ። በዛ ልክ የሚዋሽ በዛ ልክ ህዝቡን የሚከዳ ሰው ሳይ ይገርመኛል። ግን ጌታቸው ሙሉ በሙሉ ከትግራይ ህዝብ የተነጠለ ሰው ነው። የትግራይ ህዝብ ማንነቱ አውቆት አሁን በምላችሁ ልክ በክህደት፣ በውርደት፣ በአሽቃባጭነት የተፈረጀ ሰው ነው። ተነጥሏል ኦልሬዲ። ስለዚህ እንደነዚህ አይነት መግለጫዎችም እውነት መስሏችሁ ማለት ሶሻል ሚዲያ ላይ ስለማየው ነው። ሶሻል ሚዲያ ላይ በስፋት ነው ያለው ሸር እየተደረገ ያለው ማለት ነው። ግን ለምንድን ነው እንደዛ የሆነ ያላችሁ እንደሆነ ወደውት አይደለም፣ እየተከፈላቸው ነው። 30 ሺህ አክቲቪስቶች የኢትዮጵያ መንግስት እየከፈለ ነው ስንል እንግዲህ ምን ያክል እንደሆነ ታውቁታላችሁ ማለት ነው።